እንደገና በእግዚአብሔር እንድናምን እግዚአብሔር በቅናት ላደረገልን ጊዜ ደግሞ ነፍሳችን እንደገና አዌክን እንድትሆን እንድትቀሰቀስ እግዚአብሔር በዚህ ቃል ውስጥ ይረዳናል ብዬ አምናለሁኝ። መቼም ሁላችን አንድ ነገር ለማድረግ አቅም የሚሆነ ነገር እንፈልጋለን አይደለም? አቅም ብዙ ጊዜ ይሄ በውስጣችሁ ይሄ ቅናት የሚለው ዚል ነው የሚለው ወይ ደግሞ ሌላ ጀለሲ የሚል አለ። ይሄኛው ግን ቅናት ዚል የእግዚአብሔር ዚል የሚል ነው። እሱን ተርጉመን እንቀጥላለን። ግን በሁላችን ህይወት ውስጥ አንድን ነገር ለማድረግ የምንቀሰቀስበት አቅም አለ። ሞቲቬትድ የምንሆንበት ነገሩን ለማድረግ ነገሩን ውጤት እንዲያመጣልን ወይም ደግሞ ለመለወጥ የሆነ ነገር ለማድረግ በእያንዳንዳችን ልብ ውስጥ ችሎታ ብቻ አይደለም ጉልበታችን ስለምንችል ብቻ ማናደርጋቸው ነገሮች አሉ። አቅም ስላለን ጉልበት ስላለን ብቻ ማናደርገው ነገር አለ። አንዳንዱ አቅም ኖሮት ጉልበት ኖሮት ዚሉ ብቻ ስለሌለው ወይም ደግሞ ቅናት ብቻ ስለሌለው የማያደርገው ነገር ብዙ ነው። በቃ ዚል ብቻ ተወስዶበት ከነ ጉልበቱ ከነ አቅሙ የሆነ ቦታ ላይ ተቀርቅሮ ያለ ብዙ ሰው አለ። የተወሰደበት አቅም አይደለም፣ ጉልበት አይደለም፣ ጊዜ አይደለም፣ ቅናት ብቻ ነው። ቅናት ወይም ዚል ፓሽኑ የተወሰደበት ሰዎች ታያላችሁና በጣም ብዙ ጊዜ ለማድረግ እንደውም አቅም የሌላቸው ሰዎች ጉልበት ያጡ ሰዎች ብቻ አይደለም፣ ፓሽን ያጡ ሰዎች ናቸው። ፓሽኑን ነው። ሰይጣን ደግሞ ምን በሰው ዓለም ውስጥ ጉልበት እንደሆነ ያውቃል። በሰዎች ህይወት ውስጥ ለማድረግ ምን አቅም እንደሆነ ስለሚያውቅ ከብዙ ሰዎች ውስጥ የሚወስደው ፓሽን ነው። ለነገሮች ያለውን ፓሽን ይወስደዋል። ሰውየው የቻለ ሁሉ ነገር ያለው ምናምን ፓሽን ብቻ ስለሌለው ቁጭ ብሎ ለለውጥ የሚሆነውን እርምጃ ለማድረግ የሚሆነውን እርምጃ አይራመድም። በእግዚአብሔር ዓለምም እግዚአብሔር ሁሉን የሚችል ሁሉን ወደ መኖር ያመጣ ሁሉ ላይ አዋቂ የሆነ ቢሆንም እንኳን የታድሶን ድርጊቶች የማዳንን ድርጊት ግን ሲያደርግ በጣም ሰቨራል የሆኑ ቻፕተሮች ላይ በጣም ብዙ መጽሐፍ ቅዱስ ክፍሎቹ ላይ መጽሐፍ ከእግዚአብሔር ቅናት ጋር ያገናኘዋል። ለማዳን የመጣበት ድርጊት የእግዚአብሔር ቅናት ነው ይላል። እግዚአብሔር ስለ ቀናን የመጣው ይላል። ቀንቷል የሚል ነው። መቅናት የሚለው ቃል ሐሳቡን ለማድረግ ያለ መነሳሳት ነው ብሎ የሚተረጉመው። ቅናት የሚለውን ፈቃዱን ለማድረግ ወይም ደግሞ ሊያደርግ የፈለገ ነገር ለማድረግ ያለ ተነሳሽነት አድርገው ይተረጉሙታል። እና ይህንን በመጽሐፍ ቅዱስ ውስጥም በቤተ ክርስቲያን ታሪክ ውስጥም እግዚአብሔር ወደ ሰው ዓለም ሲመጣ የመጣበት የተነሳበት ድርጊት አድርጎ ያስቀምጥልናል። ኢሳይያስ ምዕራፍ 9 ላይ ነው በዋነኝነት የምንመለከተው። ኢሳይያስ ምዕራፍ 9 አድርገን የተወሰኑ የመጽሐፍ ቅዱስ ክፍሎችን እናይና እምነታችንን እና ሐሳባችንን በዚህ ጊር እንድናደርግ ያስፈልጋል። እንደዚህ ይላል፣ ነገር ግን ተጨንቃ ለነበረች ጨለማ አይሆንም አለ። ኢሳይያስ ታውቃላችሁ ግማሹ የሪደምሽን ተስፋው ላይ ነው የተወራው። የክርስቶስ መምጣትን ነው በዋነኝነት ትኩረት ሰጥቶ ያወራውና ነገር ግን ተጨንቃ ለነበረች ጨለማ አይሆንም አለ። እዚህ ጋር ነብዩ ሲናገር ተጨንቃ ለነበረች ማለት በጭንቀት ላለች ተስፋ በመቁረጥ ውስጥ ላለች ለሷ ጨለማ አይሆንም ማለት ጭንቀቱን የፈጠረባት ነገር አይሆንባትም ማለት። ጭንቀቱ የተፈጠረባት አለ፣ ለመጨነቅ ምክንያት የሆናት ነገር አለ አይደለም? ማናችንም ስንጨነቅ የሚያስጨንቀን ነገር የሚቀጥለው ጥፋት ወይም ደግሞ የሚቀጥለው ጨለማ ወይም ደግሞ የሚቀጥለው ነገር ጉዳት ነው ብለን ስናስብ ነው። ተጨንቃ ለነበረች ጨለማ አይሆንም ካለ በኋላ በመጀመሪያ ዘመን የዛብሎንና የንፍታሌም ምድር አቃለለ፣ በኋለኛው ዘመን ግን በዮርዳኖስ ማዶ በባህር መንገድ ያለው የሕዝብ የገሊላን ያከብራል ይላል። እግዚአብሔር አሁን ተጨንቃ የነበረችዋን ስፔሲፊክ ያመጣና ነገዱን ያነሳል። የተቀመጡትን ሲያነገር በዛብሎን የንፍታሌም ምድር አቃለለ ካለ በኋላ በኋለኛው ዘመን ግን እግዚአብሔር በቅናቱ ሊመጣላቸው ሲያስብ በዮርዳኖስ ማዶ በባህር መንገድ ያለውን የአሕዛብን ገሊላ ያከብራል ይላል። ገሊላ የይሁዳን ወይም ደግሞ የኪዳኑን ሕዝብ እንደገና ምን ያደርጋል? ያከብራል ይልና ይሄ ግን ተጨንቃ የነበረች ናት ይላታል። ተጨንቃ የነበረች ማለት ተስፋ ቆርጣ ቀጥሎ ምን ይሆናል ያለችዋን ምድር ያነሳና እንደዚህ ይላል፣ ሕዝብን አብዝተሃል፣ ደስታንም ጨምረህላቸዋል። በመከር ደስ እንደሚላቸው ሰዎች ምርኮ ሲካፈሉ ደስ እንደሚላቸው
በፊት ደስ ይላቸዋል ይላል። ባንተ ፊት ወይም ደግሞ ለማዳን ስትመጣላቸው በመገኘት ሰዎች ምርኮን ሲያገኙ እንደሚደሰቱ እንዲሁ ባንተ ፕሬዘንስ ወይም ደግሞ በፊት ደስ ይላቸዋል ይላል። እና ምክንያቱም በመከር ደስ እንደሚላቸው ሰዎች ምርኮን ሲካፈሉ አሁን በምርኮም ወይም ደግሞ በመከርም ወይም ደግሞ ምርት ሲሰበስቡ ሳይሆን ባንተ ፊት ባንተ መገኘት ይለዋል። ይሄ የኢየሱስ ክርስቶስ በአካል መገኘት ደሴም ፕሮፌሲው ተፈጽሟል ብለው ጠቅሰውታል። ማቴዎስ ላይ ሉቃስ ላይ ታጉታላችሁ። ይሄ ሆኗል ይላሉ። ይሄ ደስታቸው የፈጠረላቸው ፊት አምላክ በስጋ መገኘቱ ነው። ስለዚህ ባንተ ፊት ደስ ይላቸዋል ማለት በመገኘት በመምጣት ደስ ይላቸዋል እና በምድያም ጊዜ እንደሆነ የሸክሙን ቀንበር የጫንቃቸውን በትር ያስጨናቂውን ዘንግ ሰብረሃል ይላል። በመምጣት ምን አድርጋል? ፊት መገኘት ብቻ ሳይሆን ያስጨናቂዎችን ዘንግ የሰበርክበት ድርጊት ነው ይልና ደስታቸው በመገኘት ብቻ ሳይሆን ያስጨናቂያቸውን ቀንበር ስለሰበርክላቸው ወይም ስለምሰብርላቸው ነው ይልና በትንቢት ያስቀምጣል። የሚረግጡ የሰልፈኞች ጫማ ሁሉ በደምም የተለወሰ ልብስ ለቃጠሎ ይሆናል፣ እንደ እሳትም ማቃጠያ ይሆናል፣ ይቃጠላል። ቁጥር 6 ላይ በጣም ለክሪስማስ በጣም የምንጠቀመውን አንድ ቃል ያመጣል ወይም ደግሞ የእግዚአብሔር ቅናት የሚያደርገውን አንድ ነገር ያስቀምጥና ሕፃን ተወልዶልናልና ወንድ ልጅም ተሰጥቶናልና አለቅነት በጫንቃው ላይ ነው። ይሄ ከላይ በፊት ደስ ይለናል በምን በመከር ጊዜና ሰው ምርኮ ሲካፈል ደስ እንደሚለው የተባለው ይሄን ደስታ የሚፈጥርላቸው ፊት በተሰጣቸው ሕፃን ወይም በተቀበሉት ወንድ ልጅ እንደሆነ ከታች ያደርግልናል። ሕፃን ተወልዶልናል ወንድ ልጅም ተሰጥቶናል አለቅነት በጫንቃው ላይ ይሆናል ስሙም ድንቅ መካር ኃያል አምላክ የዘላለም አባት የሰላም አለቃ ተብሎ ይጠራል ካለ በኋላ ቀጥሎ እንደዚህ ይላል ከዛሬ ጀምሮ እስከ ዘላለም ድረስ በፍርድና በጽድቅ ያጸናውና ይደግፈው ዘንድ በዳይ ዙፋን በመንግስቱ ላይ አለቅነቱ ይበዛል ለሰላሙም ፍጻሜ የለውም ብሎ 4 ነጥብ ካደረገ በኋላ በሁለት 4 ነጥብ መካከል አንድ ነገር ያስቀምጣል። የእግዚአብሔር ቅናት ይህንን ያደርጋል ይላል። አሁን ኢየሱስን ለማዳን ሲያመጣላቸው ያስጨናቃቸውን ቀንበር ለመስበር የተለያየ ነገር በደስታና ወደ ምርኮ ያይነት ደስታ ሊፈጥርላቸው ሲፈልግ እግዚአብሔር አንድ ነገር ያደርግላቸዋል። ወንድ ልጅ ይሰጣቸዋል አለ። ሕፃን ነው የሚመጣው፣ ወንድ ልጅ ይመጣል። ወንድ ልጅ ደግሞ አምላክ የሆነ ይመጣል አለ። ስለዚህ አምላክ የሆነ ይመጣላቸዋል። በፊቱ ደስ የሚላቸው ነው፣ ቀንበራቸውን የሚሰብር ነው ካለ በኋላ ይሄንን ሁሉ ግን የሚያደርገው አንድ ነገር ነው አለ። እስቲ የእግዚአብሔር ቅናት በሉ። የእግዚአብሔር ቅናት ነው ይሄንን ሁሉ የሚያደርገው። ማዳንን የሚያደርግላችሁ ምንም አይደለም አለ። እግዚአብሔር ስለቀናላችሁ ነው ይላል። እግዚአብሔር ቀንቷልና ይህንን ያደርግላችኋል ይላቸዋል። ምን ስላለ ቀንቶላችኋልና ይላል። ስለዚህ የእግዚአብሔር ቅናት ከላይ ያለውን የጫንቃ ቀንበራቸውን መስበር ካለ በኋላ ቁጥር 6 ላይ በአንድ ነገር አደረጋል። ሕፃን ተወልዶልናልና ካለ በኋላ ወንድ ልጅም ተሰጥቶናል ይላል። እግዚአብሔር ስለቀና ይውላችሁ ስለቀና ስጦታን ያመጣላችሁ ይላል። አሜን ነው ወይ ይላችሁ? ስለቀና ምን አመጣላችሁ አለ? ስጦታ አመጣላችሁ ይላል። ያመጣላችሁ ግን ስጦታ ሕፃን ወንድ ልጅ ካለ በኋላ አለቅነት በጫንቃው ላይ የሆነ የዘላለም አባት ኃያል አምላክ ነው የሚመጣላችሁ አለ። አሁን ይሄንን ግን የሚያደርግላችሁ አንድ ነገር ብቻ ነው አለ። ምንድነው የሚያደርግላችሁ አለ? የእግዚአብሔር ቅናት ነው የሚያደርግላችሁ አለ። ስለዚህ ሰው ሁሉ ጊዜ ስለ ሪቫይቫል አንድ ሰው የተናገረውን ነገር ሳስብ እግዚአብሔርን ብቻ ለለውጥና ለሚመጣው ነገር ተስፋ እንድናደርግ የሚያስገድደንን ሐሳብ ወይም ዕውቀት አገኛለሁ። የአሜዚንግ ግሬስ ዘማሪ በጣም የተናገረው ነገር ምናልባት የሁለተኛዬ ነው ደግሞ ሳወራ እንደዚህ አለ። እግዚአብሔር የሚያመጣው የሪቫይቫል ሲዝን አለ እንደ ባህር ማዕበል ነው አለ። እንደ ባህር ማዕበል ነው አለ። ማንም ሰው እጆቹን ባህር ውስጥ ከቶ ቢያወናጭፍ ማዕበሉን አይቀሰቀሰውም አለ። you can't create wave አለ። ማናችሁም ሂዱና ሌክ ኦንታሪዮ አለ አይደለም ብለፍስ አለ ምናምን ሂዱና እንደፈለጋችሁ እጃችሁን ከታችሁ እንዲህ ብታረጉ ዌቭ አታስነሱ። ዌቭ አይነሳም በሰው አለ። ዌቭን ግን ከተነሳ በኋላ ደግሞ ማንም ውሃውን ቢቃወመው ዌቭ አይቆምም አለ።
ሪቫይቫል በሰው የማይቀሰቀስና በሰው የማይቆም። ስለዚህ ይሄ የተሐድሶ ድርጊት ይውላችሁ የተሐድሶ ድርጊት ላይ ሲመጣ አንድ ነገር ነገረን። ይህንን ነገር የሚያደርግላችሁ አንድ ነገር ነው አለ። ምን? የእግዚአብሔር ቅናት ነው አለ። አሜን ነው። እስቲ እግዚአብሔር ቀንቷል በሉ። ሃሌሉያ። እኔ እግዚአብሔር ብዙ ስለ ከተማም ስለ አጠቃላይ ስለ ሲዝኑም እንጮሃለን እንጸልያለንና እግዚአብሔር ልቤን ወደዚህ ስላመጣ ነው ይሄንን ያዘኝ። የኔ ቅናት ያደርጋል ስላለኝ ነው። የሚቀጥለው ዘመኖቻችን ላይ እግዚአብሔር ከተስፋችን ጋር የሚያገናኘን ስለቀናልን ነው። አሜን ነው ወይ? እንደዚህ አለ። ይሄንን የማደርግላችሁ በምንም አይደለም ቀንቻለሁ አለ እግዚአብሔር። ሞቲቬትድ ሆኛለሁ አለ። የተንቀሳቀሰበት ጉልበት አለ ይላል እግዚአብሔር። ራሱ ለማዳን የመጣበት ድርጊት አለው አለ። ይላችሁ እግዚአብሔር ይህንን ሲያደርግ ማንም ሊቃወም አልቻለም። ኢየሱስን አሁን በራሱ ሲዝን ሲያመጣ ለእረኞች መጥቶ ሲነግራቸው በቃ የእግዚአብሔር ጊዜ ሞላ አመጣላቸው ማለት እግዚአብሔር ጊዜው ሞልቶ ድርጊቱን ሲፈጽምላቸው ቤተ መንግስት ቢስማማ ማለት ሄሮድስም አልተስማማም እኮ ንጉስ መጣ ሲባል እንደውን ፈርቶ ሕፃን ገሏል። ቤተ መንግስት ስለሚቃወም ቤተ መቅደሱም ስላልተቀበለ የተከለከለና የቆመ ነገር አይደለም። ምክንያቱ የተደረገው በሰው ምርጫ አይደለም፣ በእግዚአብሔር ቅናት ነው። ሃሌሉያ። የመጣው እግዚአብሔር ቀንቶ ነው። ምንድን ለማዳን መጥቷል። በቃ ጨለማቸውን ቀንበራቸውን ሊሰብርና ሊያቆምላቸው የመጣው ራሱ ስለሆነ የተቃወሙም የድጋፍም እግዚአብሔርን አላንቀሳቀሰውም። እዚህ ጋር አለ መጥቻለሁ አለ። የመጣበት ምክንያት ነው ቀንቻለሁ አለ። ጨለማቸውን ከላይ ሲመን ተጨንቃ ለነበረች አይቷል። ትዝ ይላችኋል ዘጸአት ምዕራፍ 3 ላይ ሙሴ ከግብፅ ሀገር በራሱ ስተት ከሄደ በኋላ የሚስቱን አማች በጎች እያሰማራ ያለ እግዚአብሔር በቁጥቋጦ ላይ ተገለጠ የሚል ቃል አለ። 14ኛው ቁጥር ላይ ተገለጠ ይላል። ተገለጠና ሙሴን አዋራው። ልክ ሲጀምር ንግግሩ የሕዝቡን ጩኸት ሰምቼ ወርጃለሁ ነው የሚለው። አንድ ቅናት ይዞት የመጣ እግዚአብሔር አለ። የመጣሁት አለ ምሬታቸውን ወደ እግዚአብሔር የተጮኸ ጩኸት አይደለም። ቤዚካሊ ጩኸቱ ወደ እግዚአብሔር የተጮኸ ጩኸት አይደለም። እግዚአብሔርን ከሰማይ ያመጣው የሕዝቡን ግን ምሬት ሰማና ምን አለ መሰላችሁ? እግዚአብሔር ኢትስ ኦቨር ብሎ መጣበቅ አብቅቷል፣ ከዚህ በኋላ አለ መቀጠል አይችልም አለ። ለዚህ መጣና ሙሴን እንደዚህ ያለው የሕዝቡን ጩኸት ስለሰማሁኝ አለ ወርጃለሁ አሁን አለው። እና ሲለው ወደ ፈርዖን ልክና ሕዝቤን እንደማወጣ ትነግርልኛለህ አለው። የመጣበት ድርጊት የተነቃቃበት መነቃቃት ራሱ ነው። የዘመን ጊዜውን አየ እግዚአብሔር። የሕዝቡን ጩኸት ሰማ። ጩኸት ሲል ምሬታቸው ሰማ። ድካማ ለመውጣት የማያስቡ መከራ እንደውም በዝቶባቸው ስለነበር ይላል የሚነገራቸውን እንኳን የነጻነት ዜና አልሰሙም ይላል። ተቃላችሁ መጥቶ ሙሴ ይውላችሁ የአባቶቻችሁ አምላክ ከግብፅ ሊያወጣችሁ ፈልጓል ሲላቸው ጸሐፊው እንደዚህ ያለን ከነበረባቸው መከራ የተነሳ ያንን ጉድ ኒውስ አልሰሙትም ይላል። አልሰሙትም። ነፃ ትወጣላችሁ እያላቸው ምን አላቸው መሰላችሁ? ቀጥታ ወደ ጉዳያቸው ነው የገቡት። ከዚህ ከጮኻችሁበት ከተማረራችሁበት ሊያድናችሁ የመጣ አለ እያላቸው አልሰሙትም ይላል። የመጣው ግን በመሰማትና ባለመሰማት የሚቆም አይደለም። በእርሱ ቅናት ስለመጣ ይላችሁ በእርሱ ሞቲቬትድ ሆኖ ስለመጣ በራሱ ቀጠሮ ስለመጣ ሕዝቡን አውጥቶ ነው የጨረሰው። በ10 ተአምራት ሕዝቡን ያደረገው ከግብፅ አወጣው። ለዚህ ነው ኢሳይያስ ላይ መጣና ኢየሱስን ለምድር የምሰጥበት ምክንያት አለ ስለቀና ሆኖ አለ። በቃ ለሰው ልጆች ስለቀና ሆኖ አለ። ለዚህ ማዳን ከእግዚአብሔር የጀመረ ብቻ ሳይሆን በእግዚአብሔር ቅናት የተደረገ ነው። ስለዚህ በህይወታችን የለውጥ ድርጊቶች ሁሉ የሚደረጉልን አንዳንድ ጊዜ እግዚአብሔር ምን ሲል ነው? በቅናት ወደኛ ሲመለከት ነው። እሱ እኛን የሱ ለማድረግ በመጣበት ነው። ልክ ይህንኑ የሚመስል አንድ ቦታ ላይ ይነግረናል። ኢሳይያስ 59 ላይ ሂዱና የተወሰኑ ነገሮችን ሼፕ እናደርጋለን አእምሯችን ላይ። እንደዚህ ይላል ኢሳይያስ 59 ላይ ስቲል የክርስቶስን መምጣት የሚናገር ቃል ነው። የእግዚአብሔር ቅናት ይህን ያደርጋል ካለ በኋላ ፍርድም ወደ ኋላ ተመልሷል አለ። ፍርድ ወደ ኋላ ተመልሷል። ቀጥሎሳ ጽድቅም በሩቅ ቆሟል፣ እውነትም በአደባባይ ወድቋልና
ቅንነትም ሊገባ አልቻለምና ብላችሁ ፍርድ ወደ ኋላ ጽድቅም በሩቅ ቆሟል እውነትም በአደባባይ ላይ ወድቋል ካለ በኋላ ቅንነትም ሊገባ አልቻለምና አለ። ቀጥሎ እውነትም ታቷል ከክፋትም የራቀ ሰው ለብዝበዛ ሆኗል አለ። ይውላችሁ አሁን ከላይ ኢንጀስቲሱንና ዊክድነሱን ያነሳል። ኢንጀስቲስ ሞልቷል ዊክድነስ በስቷል ካለ በኋላ እውነት ታቷል ካለ በኋላ ከክፋት የራቀ ሰው ስሙኛው ከክፋት የራቀ ሰው ምንድን መሆን ያለበት? መበዝበዝ ነው ያለበት አይደል? እሱ ነው ማሸነፍ ስኬታማ መሆን ያለበት ሰውየው ነው። ሰውየው ግን ከክፋት ስለራቀ ተበዝብዟል። ምክንያቱም እውነት በአደባባይ ስለተገፋ ጽድቅም ኢቭን ለእግዚአብሔር ነገር እንኳን መግቢያ ይታጣ ስለሆነ አይገርምም? ከክፋት የራቀ ሰው እንኳን ለብዝበዛ ሆኗል ማለት ከክፋት የራቀው ሰው እንኳን ተሸንፎ እየተማረከ ሆኗል አለ። መበዝበዝ ማለት መማረክ ማለት ነው። እግዚአብሔር አየ ፍርድም ስለሌለ ተከፋ ይላል። አየና እግዚአብሔር ወደ ምድር ማለት ፍርድ የለም ማለት ጀስቲስ የለም ማለት እግዚአብሔር ተመለከተና አሁን አየና እግዚአብሔር ተከፋ ይላል። ከፋው እግዚአብሔር ልክ ሲከፋው እግዚአብሔር በቃ በሰው ልጆች ተስፋ ቆርጦ አያስፈልግም። በቃ ሰው የሚባለው ፍጥረት ምንም ተስፋ የሚደረግበት አይደለም አላለም። እውነቱን እንኳን የሚፈልጉ ሰዎች ተበዝብዘዋል ይላል። በቃ እውነት ብለው የያዙ ጽድቅ ብለው የወገኑ እግዚአብሔር ብለው በእግዚአብሔር ነገር እንኳን ያሉ ሰዎች ምን ተብለዋል? ተበዝብዘዋል። እውነት መግቢያ አታለች አለ። በአደባባይ እንደውም ይላል አንደኛው ምንድነው? በአደባባይ ጽድቅም በሩቅ ቆሟል እውነትም በአደባባይ ወድቋል ማለት እውነት በአደባባይ ወድቋል ማለት እውነት አደባባይ ነው የተሸነፈው። ዲፊትድ የተደረገው እውነት አደባባይ ላይ ነው። አሁን አደባባይ ላይ ምን ያልተሸነፈ ነገር አለ በእኛ ትውልድ አይደለም? ሁሉ ነገር እኮ አደባባይ ላይ የተሸነፈው። ጽድቅ አደባባይ ላይ ተሸንፏል። እውነት የቤተ ክርስቲያን ካልቸር አደባባይ ብዙ ነገር ተሸንፏል። አደባባይ ማለት ፓብሊኩ በሚያቀው ልክ ተሸንፏል። ለሁሉ ግልጽ በሆነበት ምን ብሏል? ነገር ይኸው ዲፊትድ ሆኗል። በዚህ መካከል እውነትን እንኳንና ጽድቅን የሚፈልጉ ሰዎች ተበዝብዘዋል። በዚህ መካከል የእውነትን በአደባባይ መሸነፍ የጽድቅን መውደቅ የተቃወሙ በፍጹም ብለው እግዚአብሔር ያሉ ሰዎች እነሱ እንኳን ተበዝብዘዋል አለ። አቅም አግኝተው የማረኩ አይደለም የተማረኩ ናቸው ካለ በኋላ እግዚአብሔር ጀስቲስ ስለሌለ ተከፋ ይላል። አዘነ፣ ሐዘን ገባው ልቡ ይላል። ከዛ ሰውም እንደሌላ እያለ ማለት ሰው የለም የተባለው እውነትን የሚፈልግ የለም አይደለም። እውነትን የሚፈልገው እንኳን አቅም የለውም ነው ያለው። አለ ለጽድቅ ፍላጎት ያለው አለ ለእውነት ፍላጎት ያለው እሱ ግን ተበዝብዟል አለ። ምርኮኛ ሆኗል አለ። ስለዚህ ተመለከተና ወደ ሰው ልጆች ፈቃዱን የሚያደርግለት ሰው የለም አለ። ሰው እንደሌላ ይላል። የለም ሲል ይውላችሁ የለም ሲል ወደ እሱ የሚማልድ እንደሌለ ተረዳ፣ ተደነቀም ይላል። እግዚአብሔር ተደነቀ ማለት ሰው የለም ማለት ወደ እሱ የሚማልድ እንደሌለ ተረዳ የሚለው ቃል አወቀ ከሚል ያለፈ አንደርስታንዲንግ ነው። ተረዳ ማለት ደብዝ ያለው ኖሌጅ ያለው ማለት ነው። እግዚአብሔር ማለት ምናልባት በዚህ ጊዜ ኢሳይያስ 59 የመቅደሱ ስርዓት አለ፣ መስዋዕቱ እየቀጠለ ነው። ብዙ ለእግዚአብሔር የሚደረጉ ነገሮች ያሉበት ታይም ነው። እግዚአብሔር ግን ደብዝ ተመለከተና ሁሉ ተሸንፏል አለ። ሁሉ ተሸንፏል አለ። ወደሱ የሚማለድ የለም፣ እሱን የሚፈልግ የለም፣ ሁሉ ተሸንፏል አለ። ስለዚህ አለ ይኸውልህ፣ ስለዚህ ቀጥሎ የገዛ ክንዱ ይላል። አሜን ነው ወይ? እግዚአብሔር የለም ላይ አልቆምም። ያኔም ተጨንቃ ለነበረች ለተገፋች ጫንቃዋ ላይ ቀንበር ላለ ቅናት ብሎ እንደመጣ ይላችሁ የኔ ቅናት ብሎ የሚያድን እንዳመጣ
ወንድ ልጅ እንደሰጠ አለቅነት በጫንቃው ላይ ያለ የዘላለም አባት ድንቅ መካር ኃያል አምላክ ስጦታ አድርጎ እንዳመጣላቸው እዚህ ጋር እሱን ሊገልጥ ሲመጣ የለም አለና እግዚአብሔር ከሌለማ ለምን አልቀመጥም አላለም እግዚአብሔር የለም አሁን የማዳን ጉዳይ የታድሶና የሪቫይቫል ጉዳይ የእሱ ቅናት ጉዳይ ነው አሁን እግዚአብሔር ለማዳን ሲመጣ አዳነ ሲባል የሆነ ታምር ፈጠረ ሳይሆን በሰዎች ልብ ውስጥ ነው የሚቀሰቅሰው ይመጣና ሰውየው የሚያደርገው መሰላችሁ ሞት የሱን ቅናት የሚቀኑ ሰዎች ያስነሳል አሜን ነው ወይ የሱን ቅናት የሚቀኑ ማለት የሱ ፍላጎት ተግባራዊ እንዲሆንለት የነቁ ሰዎች ያመጣል ሲዝን ላይ እግዚአብሔር ሲቀና የሚያደርገው ነገር ማድረግ መሰላችሁ የገዛ ክንዱ በሰዎች ልብ ውስጥ ማድረግ ይጀምራል ራሱ መጥቶ ምን ማድረግ ይችላል በሰው ልብ ውስጥ ይህንን ግን የሚያደርገው በምንድነው ሲባል በቅናቱ በሉ በራሱ ቅናት ነው የሚያደርገው የገዛ ክንዱ መድኃኒት አመጣለት ይላል የለም ላይ አልቆመም እግዚአብሔር በቃ ከሌለ በዚህ ይቀጥል አላለ ይውላችሁ ተሐድሶ የሂደት ጉዳይ አይደለም ሂደት ማለት 5 6 7 8 10ኛ ዓመት ላይ ጊዜውን ጠብቆ ነገር ብድግ የሚል አይደለም 50 ዓመት ላይ ፓተርን ብለው የሚያስቡ ሰዎች አሉ ይውላችሁ ፓተርን ነው የቤተክርስቲያን መውደቅና መነሳት ፓተርን ነው ብሎ የሚያስቡ ሰዎች አሉ ፓተርን ነው በቃ ይሄንን ሲዞራ ስትጨርስ እንደ ፑፓ ላርቫ ምናምን አደልት ሆኖ በተርፈ ላይ እንደምትበርር ቸርች በዚህ ፕሮሰስ ውስጥ ታልፋለች ብሎ የሚያስቡ ሰዎች አሉ ብዙ የመጽሐፍ ቅዱስ ክፍሎች ጋር ስትሄዱ ለማደስና ለማነቃቃት ግን የሚመጣው እግዚአብሔር ሲቀና ነው አሜን ሲቀንቷል በሉ ሲቀና ማለት ነው በዛው ውድቀት ውስጥ እግዚአብሔር ምን ሲል ነው ሲቀና የሱ ቅናት ነው በሰዎች ውስጥ ምን የሚያደርገው ነገሩን የሚቀሰቅሰው በሰው ውስጥ የሚቀሰቅሰው የሱ ቅናት ነው አሁን እንደዚህ ያለ የገዛ ክንዱ መድኃኒትን አመጣለት ጽድቁም የሱ ጽድቅ አገዘው በምድር ሲመለከት ምክንያት የሚሆነው ጻድቅ ባያገኝ ስሙኝ በምድር ሲመለከት ምክንያት የሚሆነው እውነተኛ ባያገኝ እግዚአብሔር ወደ ገዛ ክንዱ ተመለሰ ይላል ወደ ክንዱ መለሰና ወደ ጽድቁ ሄደ ይላል በክንዱ በማን በራሱ ጽድቅ ሃሌሉያ በራሱ ጽድቅ በምን በራሱ ቅናት ወደ ማመጣ ወደ ሰው ልጆች መጣ ይላል ለምን መጣ ለማዳን መጣ ምን ይዞ ወንድ ልጅ በመስጠት መጣ ኢየሱስን በመስጠት መጣ ወዳጆቼ ማዳን የሆነልን እግዚአብሔር ለሰው ልጆች ስለቀና ነው አሜን በሉ ደህንነት የሆነው እግዚአብሔር በቅናት ለትውልዱ ስለመጣ ነው ከዛ ጽድቅን እንደ ጡር ለበሰ ይላል ራሱ ጽድቁን እንደ ጡር ለበሰ በራሱም ላይ የማዳንን ቁር አደረገ ራሱ ላይ የማዳን ቁር አደረገ ካልዋላ የበቀልንም ልብስ ለበሰ በቅናትም መጎናጸፊያ ተጎናጸፈ ይላል ወደ ሰው ልጆች ሲመጣ ምን አደረገ ይላችሁ ጽድቅን እንደ ጡር ራሱንም የራስ ቁርንም አደረገ ካለ በኋላ የበቀልን ልብስ ከለበሰ በኋላ ምን አደረገ በቅናትም መጎናጸፊያ ማለት ከላዩ ላይ ምን የሚባል ቅናትም ዚል የሚባለው ለበሰና ምን አደረገ እግዚአብሔር በክንዱ ወደ ሰው ልጆች መጣ ይህንን ለብሶ የመጣው በኢሳይያስ 9 ላይ የትኛው ተባለ ነው የተሰጠን ሕፃን ተወልዷል የተባለው ወንድ ልጅ ተሰጥቶናል የተባለው ወንድ ልጁ ሲመጣ ለካ የእግዚአብሔርን የቅናት መጎናጸፊያ የደረበ ነው የመጣው ለምን መጣ ለማዳን መጣ ኢየሱስ ክርስቶስ ላስቲክ ተነጋግረናል ለማዳን መጣ ለሰው ልጆች ቀንቶ መጣ ለማዳን መጣ ውድቀትን ለማሸነፍ መጣ ሰዎችን ወደ እግዚአብሔር ዓለም ለመመለስ መጣ እንዴት መጣ ግን ከተባለ መጽሐፍ እንደዚህ ይላል የእግዚአብሔር ቅናት ይህንን አድርጓል ይላል የእግዚአብሔር ቅናት ነው ይህንን ያደረገ ይላል ስለዚህ በየትኛውም የተሐድሶ ድርጊቶች ውስጥ እግዚአብሔር ማለት መሰለ ልክ የሆነ ሲዘረጋ ይቀናል ልክ ነገሩ ልክ ሲያበቃለት የመጨረሻ ሲደርስ እግዚአብሔር ይቀናል የትኛውንም ሲዝን ላይ ሄዱ እግዚአብሔር ይቀናል ይመጣል የሆኑ ሰዎችን ሞቲቬትድ ያደርጋል በቃ ይላል እግዚአብሔር ራሱ እግዚአብሔር በትውልዱ መካከል አሁን ላይ በቅናት እንደመጣ አይተናል እንዴት መጣ ካላችሁ አይ ቲንክ የጠላቸው ነገሮች በስተዋል መጣ በቃ
ነገር ወደ ምን ወደ ድነት እንዲመለስ ወደ ትክክለኛው ነገር እንዲመለስ ይሄንን ለማድረግ የሚቀጥለው ዘመናችን በትልቅ ተስፋ የምናደርገው እግዚአብሔር ትውልዱን ያነሳል። እግዚአብሔር በቤተ ክርስቲያን ክርስቶስን ያከብራል። እግዚአብሔር በኃይል ይመጣል ያልንበት ምክንያቱ የተፈጠረው እግዚአብሔር ቀንቷል ብለን ስላመንን ነው። እግዚአብሔር ስለቀና ነው። እግዚአብሔር ይሄንን እንዲቀጥል አልፈለገም። ቀንቷል፣ ለትውልዱ ቀና። እግዚአብሔር ቀንቶ ነው የመጣው። የቀሰቀሰው የተሐድሶውን ንፋስ ትምህርቱን የሰጠን ይሄንን መንፈስ የሰጠን እግዚአብሔር ስለቀናልን ነው። ሃሌሉያ! እግዚአብሔር ቀንቷል። ዘካርያስ 8 ላይ የተወሰነ ቃል ላሳያችሁ። ሁለት ከዛ አዲስ ኪዳን ላይ እናይና እንጸልያለን። የሰራዊት ጌታ እግዚአብሔር ቃል ወደ እኔ እንዲህ ሲል መጣ። የሰራዊት ጌታ እግዚአብሔር እንዲህ ይላል፣ ስለ ጽዮን ታላቅ ቅናት ቀንቻለሁ። ስለ ጽዮን ምን ያደርጋል? ታላቅ ቅናት ቀንቻለሁ። እግዚአብሔር መጣል ቀንቻለሁ፣ በታላቅም ቁጣ ስለ እርሷ ቀንቻለሁ። ስለ እርሷ የቀናሁት አለ፣ በታላቅ ቁጣ ነው የቀናሁላታል። ከዛስ ምን አለ? እግዚአብሔር እንዲህ ይላል፣ ወደ ጽዮን ተመልሻለሁ፣ በኢየሩሳሌም መካከል እኖራለሁ። ኢየሩሳሌም የእውነት ከተማ ትባላለች። የሰራዊት ጌታ እግዚአብሔር ተራራ የተቀደሰ ተራራ ይባላል። ግን ይሄንን ለማድረግ ግን እግዚአብሔር ምን ያመሰላችሁ? ስለ ጽዮን ቀንቻለሁ። እዚህ ላለኛል እንደዚህ እንድትሆን አልፈልግም አለ። በባዕድ አምልኮ እንድትሞላ አልፈልግም። መጣና እግዚአብሔር እንደዚህ አለ። ለማድረግ ሲመጣ ቀንቻለሁ። ስለዚህ ለማዳን በእኛ ህይወት እግዚአብሔርን የሚያንቀሳቅሰው አንድ ነገር ነው ወዳጆች። እንደው ታውቃላችሁ፣ የሱ ቅናት ነው። የሱ ቅናት ደግሞ ምንድነው ሞቲቬት የሚያደርገው ከተባለ ካለንበት ነገር ጋር ለመስማማት ነው። አየ መፍረሷን፣ አየ መሸነፏን፣ አየ ጠንበሩን፣ አየ መጨነቋን ካየ በኋላ እግዚአብሔር እንደዚህ ያደረገ እንደዚህ አልተዋትም ማለት ደግ ሰው እንደሌላ የሚማልድ እንደሌለ ተረዳ። እውነትን የሚፈልግ በአደባባይ እውነት እንደወደቀ ጽድቅ እንደምን ከዛ እግዚአብሔር እንደዚህ ያለ የገዛክ እንዴ ከዛ ጽድቅን መጎናጸፊያ አድርጎ መጣ። ለማዳን ሲመጣ ወዳጆቼ፣ ለማዳን ሲመጣ እግዚአብሔርን ሞቲቬትድ የሚያደርገው ቅናት ይባላል። ስትሮንግ ፓሽን ነው። ለሱ ካለው ነገር ጋር አለመስማማት ነው። ሰምታችሁ ካለው ነገር ጋር አለመስማማት ነው። አንዳንዱ የራሱ ጉዳይ የሚል አይነት አይደለም እግዚአብሔር። ስለዚህ በየቦታው ስሙኝ፣ በየቦታው ለውጥን መፈለግ የሚባል በሰው ልብ ውስጥ ሲቀሰቀስ ምንድነው ታውቃላችሁ? የእግዚአብሔር ቅናት ነው። ጸሎት ሲያምራችሁ፣ ለውጥ ሲያምራችሁ፣ መታደስ ሲያምራችሁ፣ ነገሩ እንደዚህ ነው እግዚአብሔር ወዳለው ነገር ለመምጣት በውስጣችሁ ነገሩ ሲንቀሳቀስ መጽሐፍ እንደዚህ ነው ያለው፣ የገዛ ክንዱ መድኃኒትን ሲያመጣለት፣ የቅናትን መጎናጸፊያ ሲለብስ፣ የእግዚአብሔር ጽድቅ ሲያገዘው ነው። አንዳንድ ሰዎች ድንገት ሲረዱ ካያችሁ፣ ድንገት ሲረዱ ካያችሁ፣ ድንገት ብድግ ሲሉ ካያችሁ ያደረገላቸው ምንም አይደለም፣ በቃ የእግዚአብሔር ቅናት። በመጽሐፍ ውስጥ ያያችሁትን መነሳት ታድሶ የእግዚአብሔርን ለውጥን ሁሉ ካያችሁ ከጀርባው ራሱ ብቻ ነው ያለው፣ ራሱ እግዚአብሔር ብቻ ነው ያለው። አሜን ነው ወይ? የሆነ ደግ ሰው አይደለም ያለው፣ ጎበዝ ሰው አይደለም ያለው፣ የሚጸልይ አይደለም ያለው፣ የሚማልድ አይደለም ያለው፣ የእግዚአብሔር ቅናት ነው ያለው። ሃሌሉያ! ከመነሳት ጀርባ ያለው የእግዚአብሔር ቅናት ነው። ሃሌሉያ! ከቀናላችሁ አንቀሳቀሳችኋል። አሁን እግዚአብሔር ወደኛ ሲመጣ መጣው አለ። በቃ ሲመጣም ወደኛ ነው የምላችሁ። ወደ ታድሶ ይዞ ሲመጣ ምናምን ሰላችሁ መጣው ራስ የመጣው አለ። ለምን የሚፈልግ የለም ማለት ሁሉን በዘጉበት ሰዓት እግዚአብሔር መሰላችሁ አይስማማም። ይኸውላችሁ በእግዚአብሔር በሰዎች በጎ ፈቃድ የሚሰራ አይደለም። ሰማችሁ? የሆነ ተባብረን የምንዘጋበት አይደለም። በቃ ተባብረን በቃ አትገባም ብለን ማለት ነው። ልክ ሰውየውን እንዳሉት በጣም ትንቢት እየተናገረ ስለተቸገሩ አሉ። ሰውየውን አባረሩት ከቸርች። በበር ሲያስወጡት አሉ። ዞር ሲል መስኮት አለ። መስኮቱን በበር በታባሩኝ እግዚአብሔር በመስኮት መጥቻለሁ ብሏል አለ። በቃ መስኮቱን ከፈተና በመስኮት መጣሁ አለ። በቃ መስኮቱን ዝጉበት አለ። የሰው ቅናት በበርም በመስኮትም ሊባረር ይችላል። የእግዚአብሔር ቅናት ግን ሳያድስ አይቀርም አለ። ሳያድስ አይቀርም። ሃሌሉያ! መጣ ሲባል ለማዳን ሲመጣ ምን እንዳወጣ ወንድ ልጅ ሰጠኋቸው አለ። ምን አለቅነት በጫንቃው ላይ የሆነ የዘላለም አምላክ የሆነ መጣ። ኢየሱስን ምን አመጣው ሲባል የሚገርማቸው ሲዝን ብቻ አይደለም ያመጣው፣ ቅናት ነው ያመጣው። ወንድ ልጅ ሰጣቸው። ይሄን የሚያደርገው ቅናቴ ነው አለ። ቅናት ግን በመጀመሪያ ደረጃ የሚፈጠረው በኪዳን ስርዓት ውስጥ ነው። ኮቨነንት ሲኖር ነው።
እግዚአብሔር ስለ ኪዳን ስናስብ የምናስበው ከአብርሃም ነው የምንጀምረው። ኪዳን አይደለም ከአዳም ጋር ነው፣ በሰውነት ነው ኪዳን የገባው። የሱን የሚመስል አመጣ። ሰው የተባዛ ሲሄድ ሂዩማኒቲን ለማዳን ነው የመጣው። የሰው ልጆች መውደቅና መሸነፍ እግዚአብሔር በቀላሉ የሚቀበለው አልሆነለትም። ሌላ አድርጎ ሌላ ምድር ሌላ ሰው አላመጣም። የተበላሸው ነገር ለእግዚአብሔር ምን መሰላችሁ? ይሰድ ነው አለ። እንዲቀጥል አልፈልግም አለ። ከዛ በሰው ልጆች መካከል ፈለገ እሱን ፈቃዱን የሚፈጽምበት የለም ሲል ሁላችን ምን ላይ የምናቆመው የለም ላይ ነው። ከሌለ እንግዲህ እስኪኖር ትላላችሁ። እስኪኖር አይደል? የለም ላይ ሁላችን እንቆማለን። ማናችሁም አንድ ነገር ለማድረግ የሌለው ነገር ከከለከላችሁ የለም ላይ ሁሉ ይቆማል። የለም ላይ ትቆማል። እግዚአብሔር ግን ወደ ሰው ልጆች ተመለከተና አንድም የለም ማለት አንድ የለም። ሮሜ ምዕራፍ 1 ላይ አንድም የለም ይላል። አንስ እንኳ ብሎ ሁሉ ይልና የማይጠቅሙ ሆነዋል። የሚጠቀምበት ሲፈልግ የሚጠቅም በሰው ልጆች መካከል አላገኘም ይላል። አንድ እንዴት ሰው ያገ አንድ ሂዩማኒቲን ሁሉ ተመለከተና አንድም እንኳን የለም ማለት። አንድ ስለሌለ ለምን አይተውም እግዚአብሔር? አንድ እንኳን ከሌለ ምን በቃ አንድ እንኳን ጥሩ ሰው ይጠፋል ብሎ አይመለስም እግዚአብሔር። አንድ ጥሩ ሰው ይጠፋል፣ አንድ እውነት የሚፈልግ የለም፣ አንድ እንኳን የለም ብሎ እንደዚህ ያለ እግዚአብሔር የገዛ ክንድ ያለ ሰው ባይኖር ክንድ አለኝ አለ። ክንድ ያለና ግን ክንዱን የሚያግዘው ግን ጽድቄ ነው፣ የኔ ጽድቄ ያግዘኛል አለ። ስለዚህ ያ ክንድና ጽድቅ በቅናት ሲሆን ለምን አደረገ መሰላችሁ? ለሰው ልጆች ሕፃን ልጅ ተወለደ፣ ወንድ ልጅ ተሰጠን። ስሙ ድንቅ መካር፣ ኃያል አምላክ፣ የዘላለም አምላክ ይሆን ወንድ መጣ። ኢየሱስ በዚህ ዓለም የመጣው ኢሳይያስ 9 ላይ እንደዚህ ያለ የእግዚአብሔር ቅናት ነው ይህን ያደረጋል። አሜን ነው። የእግዚአብሔር ቅናት ነው ብሎ ለሰው ልጆች ስለቀና ነው እግዚአብሔር ማን ላከ? ወንድ ልጅ ሰጠን። ይሄው መዳኛ ብሎ ሃሌሉያ። ይሄው ጉልበት፣ ይሄው መነሻ፣ ይሄው መታደሻ አለና ምን ሰጠ? በራሱ ቅናት ወንድ ልጅ አመጣለን። ይውላችሁ ይሄንን ሲያደርግ ቆሮንቶስ ላይ ጳውሎስ እንደዚህ ያለን ቆሮንቶስ ላይ ሲመጣ በጥቂት ሞኝነቴ ታገሱኝ አለ። ስለ እግዚአብሔር ቅናት ሲያወራ ታገሱኝ መልካም ነው አለ። በጥቂት ሞኝነቴ ብትታገሱኝ መልካም ነው። በእርግጥ ታገሱኝ ካለ በኋላ በእግዚአብሔር ቅናት እቀናላችኋለሁና አለ። አሁን በእግዚአብሔር ቅናት ሊቀናላቸው ነው፣ የሰው ቅናት አይደለም። አሁን እዚህ ጋር ጳውሎስ መጣና በእግዚአብሔር ቅናት ከሱ ወስጄ አለ። አሜን ነው ወይ? በሰው አይደለም፣ የኔ አይደለም፣ የአገልጋይ አይደለም፣ የሐዋርያ አይደለም፣ የእግዚአብሔር የሆነ ቅናት አምጥቼ ቀንቼላችኋለሁ። የቀናሁላችሁ እናንተን ለአንድ ወንድ እንዳደርጋችሁ ነው አለ። ወደ ክርስቶስ ልመልሳችሁ ቀናሁላችሁ አለ። ለምን? እግዚአብሔር የቀናው በወንድ ልጅ ማዳን ስለሆነ እኔ አንድ ቅናት ቀናሁላችሁ። የትኛውን ቅናት ሲባል የእግዚአብሔርን ቅናት ቀናሁላችሁ። ማናችሁ የሰው ቅናት ቀንታችሁ ሰውን ለእግዚአብሔር አታበቁትም። የእግዚአብሔር ቅናት ነው ሰውን ለእግዚአብሔር የሚያደርግ። ሃሌሉያ። በሰው ቅናት እኮ የሚቀኑ ሰዎች አባረ ሲቀኑ እስከ ራሳቸው ነው የሚቀኑት። ሲቀኑ ሰዎች የሚቀኑ መስላችሁ እስከናንተ ወይም እስከነሱ ይቀኑላችኋል። ያደርጓችኋል፣ ቲፎዞ ያደርጓችኋል። ሲቀኑ የሆነ ነገር አድርጓል። መጣና አሁን ግን የቀናሁላችሁ በእግዚአብሔር ቅናት ነው። የቀናሁላችሁ እናንተን ለኔ ሳይሆን ለክርስቶስ የማደርግበት ቅናት ቀንቼላችኋለሁ። ሃሌሉያ። የእግዚአብሔር ቅናት ቀናላቸው። ቅናቱ ግን ምንድነው? የሚመልስ ቅናት። በእግዚአብሔር ቅናት እንደ ንጽሕት ድንግል እናንተ ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና አላቸው። ነገር ግን አለና እባብ በተንኮሉ ሔዋንን እንዳሳታት ሐሳባችሁ ተበላሽቶ ለክርስቶስ ከሚሆንና ቅናትና ንጽሕና ለክርስቶስ ከሚሆን ቅናትና ንጽሕና ምናልባት እንዳይለወጥ ብዬ እፈራለሁ አለ። አሁን ለክርስቶስ ብቻ የሚያደርጋችሁ በእኔ ያለው የእግዚአብሔር ቅናት ነው አለ። ሐሳባችሁ ግን ሲበላሽ ይላችሁ ለክርስቶስ ካለ ቅንነት ወይም ፒዩሪቲ
ወይም ንጽህና ለሱ ካለ ፓሽን እና ለሱ ካለ ንጽህና እንዳትጎሉ ከኢየሱስ ውጪ እንዳትሆኑ ለኢየሱስ እንድትሆኑ የቀናሁላችሁ በእርሱ ቅናት ነው አለ። ቆሮንቶሶችን አይቷቸው ኦኬ አላላቸውም። ቅናቱ እነሱን መልሶ የማን ለማድረግ እንዲያስብ አደረገው? የክርስቶስ ብቻ አላቸው። የክርስቶስ ብቻ እንድትሆኑ። የእግዚአብሔር ቅናት ለኢየሱስ ብቻ ሰውን የሚያደርግ ነው። አሜን ነው ወይ? ለእግዚአብሔር ለራሱ የሚያደርገው ቅናት እንደው አንደኛው ሲተረጉሙት ነው መሰለኝ ቅናት ማለት ሰውን አለማካፈል ማለት ነው ይላል። ለምሳሌ በባልና ሚስት መካከል ያለ ቅናት አለ አይደል? ልክ እግዚአብሔርም ያንን ቅናት ነው። ቅናት ተብሎ ከተተረጎመ የራስ የማድረግ ድርጊት ነው። ቤዚካሊ ቅናት መጥቶ ለኢየሱስ ብቻ እንድትሆኑ በእግዚአብሔር ቅናት ቀናሁላችኋል። ፖልንም በቆሮንቶሶች ላይ እንዲተጋ ያደረገው መሰላችሁ የሰው ያይደለ ቅናት ነው አለ። የሰው ያይደለ ቅናት ነው አለ። በጣም ብዙ ቦታ እኮ ሰዎች ይቀናሉ ታውቃላችሁ። ሲቀኑ ግን የሚቀኑት እናንተን እስከነሱ ጉዳይ ድረስ ነው የሚቀኑላችሁ። እስከነሱ ጉዳይ ድረስ ነው የሚቀኑላችሁ። ወስደው ሲቀኑ የእግዚአብሔር ካልሆነ የነሱ አድርጓችሁ ይጨርሳል። ሰምታችሁ የቀኑት በራሳቸው ነው። ሲጨርሱ የነሱ ያደርጓቸዋል። ሲጨርሱ እኔ በጣም የምወደው አንድ ጥቅስ አለ ማቴዎስ ምዕራፍ 21 ላይ ኢየሱስ ክርስቶስ እንደዚህ ያላችሁ ሁለቱን ደቀ መዝሙር ወደ ቤተፋጌ የምትባል መንደር ልክ ወደ ኢየሩሳሌም ሊገባ ሲል ላካቸው ይላል። ላካቸውና አንዲት የታሰረች አህያ ታገኛላችሁ ፍቱና አምጡልኛል። ተልኮ መፍታት አይደለም ቤዚካሊ ማምጣት ነው ማለት አሁን ለእርሱ ካልቀናችሁ ተፈታታላችሁ ግን አታመጧትም ማለት ይላችሁ። በጣም ብዙ ሰዎች እስከ ኢየሱስ አልተቀናላቸውም። እስከ ቸርች አባል ይቀናላቸዋል። እስከ አስራት ከፋይ አሁን የተለያየ ቦታ ሄዱ እስከ ሆነ ነገር ይቀናላቸዋል። ቅናቱ እናንተን የክርስቶስ ማድረግ አይደለም። እናንተን የሆኑ ሰዎች ወይም የሆነ ግሩፕ የሆነ አባል ማድረግ ነው። እግዚአብሔር በየትኛውም ቅናት ሲመጣ ማዳን ብሎ የተረጎመው ድርጊት ሰውን የርሱ ማድረግ ነው። የኔ ብቻ አለ። በዚህ ቅናት ልቅናላችሁ አለ መጽሐፍ። አዎ ቀናላችኋለሁ አለ። ምን እናንተ ለክርስቶስ በምን በቅንነትና በንጽህና ያልተደረበበት ሆናችሁ የሱ ብቻ እንድትሆኑ አንድ ቅናት ቀናሁላችሁ አለ። ይሄም ቅናት የሰው አይደለም የእግዚአብሔር ቅናት ነው። በእርሱ ቅናት ቀናሁላችኋል። ሐሳባችሁ ግን ሲበላሽ ምን ትሆናላችሁ አለ? ለክርስቶስ ከመሆን ነው የምትጎሉት አለ። ከዚህ ቅናት ከወጣችሁ የክርስቶስ ከመሆን ትጎላላችሁ አላችሁ። ስለዚህ ትውልዳችን ቤዚካሊ አቅም የሌለው አይደለም ባይዘ ቅናት የሌለው ነው። የኢየሱስ ብቻ የመሆን ቅናት የለውም። የኢየሱስ ብቻ የመሆን ቅናት፣ ለኢየሱስ ብቻ የመሆን ቅናት፣ ለሱ ብቻ መንጻት፣ ለሱ ብቻ መቅናትን ከሚባል ነገደል እሶኬ የሚባል ነገር አለ። የተለያዩ ከእግዚአብሔር ውጪ የተደረግንባቸው አስተሳሰብ፣ አስተምሮ፣ አመለካከት አለ። ስለዚህ እግዚአብሔር ለማደስ ለማድረግ ሞቲቬትድ ለማድረግ የመጣበት ድርጊት ቅናት ይባላል። የሱ ቅናት የሱ ዚል እኛን የሱ ለማድረግ የተነሳበት ድርጊቱ ፓሽኑ የሱ ነው። ቆሮንቶስ ላይ ሐሳብ ይጠበቅ ይላል። በቃ ሐሳብ ይጠበቅ። ለምን? የሱ ብቻ ለመሆን ሐሳብ ይጠበቃል። አእምሯችሁ ይጠበቅ። ምን? የሱ ብቻ እንድትሆኑ የሱ ብቻ እንድትሆኑ ሐሳባችሁ ይጠበቃል። በኋላ ሮሜ ምዕራፍ 10 ላይ አንዲትን ቃል ብለን እንጸልያለን። ሮሜ 10 ላይ እንደዚህ አለ። ጳውሎስ ለነዚህ ለአይሁዳዊ በሮም ላሉ አማኞች ሲጽፍ ስለ አይሁድ ሰዎች የጻፈውን አንድ ድርጊት እንደዚህ አድርጎ ይጠቁማል። ወንድሞቼ ሆይ ያለ ቁጥር 1 ላይ የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው አለ። ምንድነው አለ? እንዲድኑ ነው አለ። የልቤ በጎ ፈቃድና ስለ እስራኤል ወደ እግዚአብሔር ልመናዬ እንዲድኑ ነው። በእውቀት አይቅኑ እንጂ ለእግዚአብሔር እንዲቀኑ እመሰክርላቸዋለሁ አለ። ይቀናሉ እነሱ
እግዚአብሔር ግን በቀናላቸው ቅናት አይደለም የሚቀኑታል። ይቀናሉ ያለምን ያለ ዕውቀት የሆነ ቅናት አላቸዋል። ማለት ሐሳባቸው የተሸነፈበት ቅናት አላቸው። ቅናት አላቸው ፓሽን ነው። ይቀናሉ ግን ያለ ዕውቀት ነው አለ። ዕውቀት የጎደለው ቅናት አላቸዋል። ይቀናሉ አለ። መንፈሳዊ ነገር ሲባል ይቀናሉ አለ። የሆነ ነገር ሲባል ይቀናሉ አለ። ዕውቀት ውስጥ ግን ቅናት ውስጥ ግን ዕውቀት የለውም አለ። ዕውቀት ስለሌለው ይላል። ዕውቀት ስለሌለው ቅናት ውስጥ የእግዚአብሔርን ጽድቅ ሳያውቁ በቅናት ያመጣላቸውን ልጁን ሳያውቁ በቅናቱ በሱ ቅናት ያመጣላቸውን ሳያውቁ የራሳቸውን ጽድቅ ሊያቆሙ ሲፈልጉ ቀኑና ለእግዚአብሔር ቀኑለትና አሁን እኛው በእግዚአብሔር ቅናት ዳንን ነው እንጂ በእኛ ቅናት ዳን እያልን አይደለም። አሜን ነው ወይ? በጣም አደገኛው ዴንጀር እንደውም የሰው ቅናት ነው። እንደውም ያዕቆብ ሲናገር የሰው ቁጣ ወይም ደግሞ የሰው ፓሽን የእግዚአብሔርን ጽድቅ አይሰራም ይላል። ማለት ሰው በጣም ሲቆጣ የእግዚአብሔርን ጽድቅ አይሰራም። ሲቆጣ ጤነኛው ለካ በእግዚአብሔር ቅናት መቅናት ነው። መቅናት አይደለም የእርሱን ቅናት መጠቀም ነው። እስቲ አሜን በሉ። የማቅናት የራሱ ቅናት ለሰዎች እግዚአብሔር የቀናበትን ቅናት ማለት ነው። ሮሜ ላይ መጣና ይቀናሉ እኮ አለ። ቅናት አላቸው አለ፣ ግን ዕውቀት የለበትም ቅናታቸው ውስጥ አለ። የትኛው ዕውቀት ነው የሌለው ሲባል የእግዚአብሔሩ የላቸውም አለ ቅናት ውስጥ። ስለዚህ ምን አደረጉ አለ መሰላችሁ? ሲቀኑ እግዚአብሔር አሁን ባንተ ቅናት አይደለም በእኛ ቅናት ነው ምን እናደርገው አሉና ጽድቃቸውን አቆሙ ይላል። የራሳቸውን ጽድቅ ሲያቆሙ አለ በቅናታቸው ከእግዚአብሔር ጽድቅ ራቁ ይላል። ከእግዚአብሔር ጽድቅ ራቁ። እግዚአብሔር ቀንቶላቸው ከመጣላቸው I think በጣም ይሄኛው ሲዝን ላይ ሰው ሐሳቡ ሲበላሽ ያለ ዕውቀት የሆነ ቅናት ሲቀና ምን እንደመረጠ ታውቃላችሁ? ከእግዚአብሔር ቅናት ይጎላል። እግዚአብሔር ከቀናለት ሰውየውን የሱ ሊያደርግ ከፈለገበት ይጎድልና የራሱን ኢምፓየር ወይም ዓለም ይፈጥራል። በእግዚአብሔር ግን እኔ ልቅናልህ እንለዋለን። እሺ እግዚአብሔር ሰዎችን ያዳነው በሰው ቅናት አይደለም። የቀናልን አንድ ነው፣ እሱ ነው። አሜን ነው ወይ? በእኛ ቅናት አይደለም የዳን ነው። በእኛ ቅናትም የምትድን ቸርች የለችም። በእርሱ ቅናት ስንቀና ነው ሰው ለእግዚአብሔር ማድረግ የምንችለው። የእርሱ ቅናት በሉ። የአምላክ ቅናት አለ። ሰውን የክርስቶስ ብቻ ሊያደርግ የሚታገለው የገዛ ክንዱና ጽድቁን ደርቦ የቅናትን መጎናጸፊያ ለብሶ ወደዚህ ዓለም የወረደበት የእሱ ቅናት ብዙ አሁን ላይ ያለው እንቅስቃሴ ላይ ካያችሁ የእግዚአብሔር ቅናት አይደለም የሚፈለገው። እሺ በሰው ቅናት ምንም አንሆንም። በሰው ቅናት አንድንም። በእግዚአብሔር ቅናት ነው ወደ እግዚአብሔር ጽድቅ የምንጠቀው። ለዚህ ነው ጳውሎስ እንደዚህ አለ ቆሮንቶሶች አለ ወይ ስሙኛ እንዳለ በእግዚአብሔር ቅናት ልቅናላችኋል። በማን ቅናት? በእግዚአብሔር በራሱ እግዚአብሔር ቢመጣ በአካል በሚቀናላችሁ ልቅናላችኋልና እናንተን ለኢየሱስ ላደርግ አለ ፈልጌያለሁ። እግዚአብሔር ለትውልዱ ቀንቷል። አዎ እንዴት ቀና ካላችሁ ሰውን ለኢየሱስ ለማድረግ ነው የቀናው። ቸርችን ለኢየሱስ ለማድረግ ሁሉም ወደ ኢየሱስ ሊመልስ የቀና አምላክ አለ። አሜን ነው ወይ? ወደ ራሱ ሊመልስ የቀናል። ያንን ዕውቀት ግን የሌለበት ቅናት አለ ወደ እግዚአብሔር አያቀርብም፣ ከእግዚአብሔር ያርቃል አለ። እዚህ ቅናት ውስጥ የተገኘው ሰውዬ ነው ይህንን ቅናት የጻፈልን። ፊልጵስዩስ ላይ እንደዚህ አለ። ስለ ቅናት ነው እንደምትጠይቁኝ አለ ጳውሎስ። ስለ ቅናት ነው። እኔ እኮ ቤተ ክርስቲያን አሳድስ ነበራል። ኢየሱስ ተገልጦ እስከሚያቆመው ድረስ ሰውዬ ቀንቶ ነው የሚያባርረው። ምንድን ማለት ለእግዚአብሔር ቀንቶ ነው፣ እግዚአብሔር በሱ ቀንቶ አይደለም። ለእግዚአብሔር አትቅኑ፣ እግዚአብሔር በእናንተ ይቅና። እስቲ አሜን በሉኝ። ይኸውላችሁ እግዚአብሔር ቲፎሶ ቢፈልግ አይደለም። ጳውሎስ በረግ መሰላችሁ ሰው እንዴት ለመግደል ሚሽነሪ ይሆናል? ለማሳሰብ
ያንተ ውሸት ነው እኮ ለማለት እኮ ሚሽነሪ እኮ ያስፈልግም። የኔ እውነት ነው ለማለት ነው እንጂ ሚሽነሪ ሰውየው ታጥቆ የናንተ ውሸት ነው ለሚል ሚሽነሪ የሆነ የናንተ ውሸት ነው ለሚል ማለት ነው። የሱ አይሁዳዊነት እንኳን እውነት ነው ይላል። ቅናት ጠይቁኛል ቤተክርስቲያንን እኮ ማሳደድ ነኛል። ቤተክርስቲያን አሳደድኩ አለ በምን ቀንቼ። የኛ ትውልድ ቅናት ኢየሱስን የሚያሳድድ ቅናት መጥቷል ማለት ጸጋ የሚባለውን የሚያሳድድ ጂሰስ ቅናት እኮ ነው። ግን ሰው የሚቀናው እስከ ትልቅ አዳራሽ ይቀናል። ሲቀና እስከ እሱ አገልግሎት ይቀናል። ሲቀና እስከ እሱ ጥቅም ይቀናል። ጤነኛ ቅናት የሰው አይደለም የእግዚአብሔር ነው። የእግዚአብሔሩን ቅናት ግን ካያችሁት እናንተ ለክርስቶስ ላደርግ ነው የቀናሁታል። መልእክት ጻፈ ደብሩና በሞኝነት የታገሱኛል። አንድ የሞኝ ልሁን አለ። አዎ ከእግዚአብሔር ቅናት አመጣዋል። ቀናሁላችኋል ሲባል ንጽህናና ቅንነት ለአንዱ ብቻ ምንድን ንጽህናም ቅንነትም ለአንዱ ብቻ በእናንተ ዘንድ እንዲገኝ ነው የተመኘሁታል። ለኢየሱስ ቀናሁላችኋል። እኔ አንዳንድ ጊዜ ሰውን ስናይ ራሱ ለኢየሱስ እንደምናይ አንዴ እንደዚህ ያለ ልጅ መሰከርኩላታል እና ረጅም ጓደኛሞች ስለሆንን አለ ከልጅቷ ጋር በጣም ረጅም ጓደኛሞች ነበሩ። ከዛ ለኔ ላርጋት ወይስ ለኢየሱስ ላርጋት የሚል ተፈታተነኛል። ለኔ አድርጋት ለኢየሱስ ላድርጋት ወይስ ለኢየሱስ አድርጌ ለኔ? ረጅም አብረን ስለኖርን አለ ከዛ አንድ ደብዳቤ ጻፍኩላታል። በጣም ነው የምወድሽ እንደምወድሽ አወቅኩት አላት ሲባል ኢየሱስ እንደሚወድሽ ነግሬ ነበር የሚል ደብዳቤ ጻፍኩላታል። በቃ የኢየሱስ ላደርጋሽ በቃ ከወደድኳት አላው በቃ የኢየሱስ ላደርጋት አለ። ሰው ከወደዳችሁ የሱ ያረጋችሁ የኢየሱስ ነው የሚያረጋችሁ። የእውነት እኮ ነው ማለት ሰው ሲወዳችሁ ለኢየሱስ ያደርጋችኋል እንጂ የሱ ያደርጋችሁ አሜን ነው ወይ? ለሱ ሊያደርጋችሁ የቀናላችሁ በራሱ ነው፣ በእግዚአብሔር አልቀናላችሁ አሜን ነው ወይ? ይሁን እግዚአብሔር እንደዚህ አለ በቅናት መጥቻለሁ አለ። አሜን ለምን ሲባል ወልድ ሰጥቻችኋለሁ አለ። የማዳንን ቁር የለበስኩት አለ። የጽድቅን መጎናጸፊያ የተጎናጸፍኩት የቅናትን ካባ የደረብኩት አለ። ስለቀናሁላችሁ ነው አለ። ሃሌሉያ ለምን የክርስቶስ ሊያደርገን አሜን ነው ወይ? እግዚአብሔር የክርስቶስ ሊያደርገን ነው የሚያስበው በሉ ሃሌሉያ። የልጁ ሊያደርገን ነው የሚፈልገው። እግዚአብሔር የልጁ ሊያደርግ ነው። አሁን ቸርችን እግዚአብሔር የሚፈልገው አልቲሜትሊ ስሙኝ ወዳጆች፣ ቸርች ብሎ ቤተክርስቲያን ብሎ ሲያስብ ዩኒቨርሳል ብትሆን ሎካል ብትሆን የእግዚአብሔር ትልቁ ዲዛይር የልጁ የሆነች ቸርች ነው የሚፈልገው። የኢየሱስ የሆነች ነው የሚፈልገው። የኢየሱስ ለማድረግ ደግሞ ማንም ሰው የሚንቀሳቀሰው በእግዚአብሔር ቅናት ከቀና ብቻ። ስለዚህ በጣም ብዙ ድብድብ፣ በጣም ብዙ ክርክር፣ ይሄ ሚዲያው ላይ ያለ ጭቅጭቅ ምናምን የእግዚአብሔር ቅናት አይደለም። ልክ የመሆንም አይደለም ትግሉ አይደለም። የክርስቶስ ላርጋችሁ አላችሁ። ለክርስቶስ ንጹህ እንድትሆኑ ፈለኳል። ለክርስቶስ ብቻ እንድትሆኑ በነፍሳችሁ፣ በደማችሁ፣ ባጥንታችሁ እርሱ ብቻ እንዲሆን በእግዚአብሔር ቅናት ቀናሁላችኋል። የሚቀጥለው ዘመናችን ቤተክርስቲያን እግዚአብሔር በታድሶና በሪቫይቫል ሲመጣባት ይውላችሁ በእርሱ ቅናት ስለሆነ የእርሱ ያደርገናል። አሜን በሉኝ። በርግጥ ቤተክርስቲያን እንደምታሰብ ያሰብ እንደማቀው በዚህ ነው። እግዚአብሔር ቀንቶልናል ብያምኛለሁ። እግዚአብሔር ቀንቷል። በቃ እግዚአብሔር ቀንቷል። ሞቲቬትድ አድርጓል ሰዎችን። ኢየሱስን የሚያወሩ አንደበቶችን ከፍቷል። እግዚአብሔር ቀንቷል። አንዳንድ ሰዎችን ሳይ የእግዚአብሔር ቅናት እላለሁ። ሰዎች ላይ ሳይሆን የእግዚአብሔር ቅናት ነው እላለሁ። እግዚአብሔር ቀንቶልናል። አሜን ነው ወይ? እስቲ ቀንቶልኛል በሉ። እስቲ እግዚአብሔር ቀንቶልኛል በሉ። ትኩረት ከሆነው ከኢየሱስ በቀር ከመንፈስ ቅዱስ ፈገግታ ከልጁ በቀር